ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 2 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ለክርስትና እምነት ተከታዮች እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት በዓል መታሰቢያ ያደረሰን እያል ከዕለቱ ዜናዎች በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴ፣ አምባሳደሩና ትግራይ፣ ፋኖና ስቅለት፣ የፓርቲዎቹ ጥሪ፣ የአክሱም ጥቃት፣ ተኩስ አቁምና ስቅለት፣ የአሜሪካ ወታደሮች ሩሲያና ዩክሬን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። ምኒልክ 303ኛ አሳምነው ኮር 21ኛ ክፍለ ጦር ዛሬ በአገዛዙ ስልጣን አስጠባቂ ሰራዊት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ 303ኛ አሳምነው ኮር 21ኛ ክፍለ ጦር የአገዛዙን ስልጣን አስጠባቂ ሰራዊት አይቀጡ ቅጣት በመቅጣት ድል መቀዳጀቱ ዛሬ ሚያዝያ 2 ቀን 2018 የነበረውን አውደ ውጊያ አስታኮ አፋብን ወሎ ቤተ አማራ ምኒልክ ባወጣው መረጃ አስታውቋል። የአገዛዙ ስልጣን አስጠባቂ ጦር ምኒልክ 303ኛ አሳምነው ኮር 21ኛ ክፍለ ጦርን አጠፋለሁ በሚል አጉል ምኞት በሶስት አቅጣጫ ማለትም አገውዬ ሰቀላ፣ አጤ ሁዳድ፣ ማውሬ ኪዳነ ምሕረት በሚባሉ ቦታዎች ላይ አስፍቶ ቢመጣም ንስሮቹ የዘላለም ሲሳይ ግርፎች እንደ ቃሪያ ጠላትን ሲያራግፉት ውለዋል በማለት ህዝብ ግንኙነቱ ባወጣው በዚሁ መረጃ ጠቅሷል። ውጊያው ዛሬ ሚያዝያ 2 ቀን 2018 የመደረጉን የጠቀሰው መረጃ በዚህም ከ30 በላይ አገዛዙ ስልጣን አስጠባቂ ወታደሮች መደምሰሳቸውና ከ20 በላይ ያላነሰው ደግሞ መቁሰሉን ጠላት አስከሬኑን እስከ ምሽቱ 3 ሰዓት ድረስ በየአቅጣጫው እየፈለገ ሲቀብር ማምሸቱንም ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በዚሁ ቀጠና 4 ፋኖች 11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር የተባለው በርካታ ያገዛዙ ስልጣን አስጠባቂ ሰራዊት የፈጸመባቸውን ድንገተኛ ከበባ በመስመር ጠላትን ሙትና ቁስለኛ በማድረግ ጀብዱ ሰርተው ነጻ መውጣታቸውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 2 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ከትላንት ረፋድ ጀምሮ እስከ ምሽት ድረስ በመካነ ሰላም ግንባር በከባድ መሳሪያ የታገዘ ውጊያ ሲካሄድ እንደነበር የጠቀሰው መረጃ ትላንት ሚያዝያ 1 ቀን 2018 ከረፋዱ 4 ሰዓት አካባቢ ከመካነ ሰላም ከተማ በመነሳት በሶስት አቅጣጫ ተጉዞ ከተማይቱ አቅራቢያ እናሪት የምትባለው ቦታ ላይ አራቱም ፋኖች ከበባ ውስጥ በማስገባት ተኩስ የከፈተው የጠላት ኃይል ያልጠበቀው ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። የአፋምን ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር ቃኝ አባላት የሆኑት አራቱ ፋኖች ብቻቸውን ታላቅ የጦር ሜዳ ጀብዱ መፈጸማቸውንም ገልጿል። አራቱ ፋኖች ከበባ ለመስበር በጀግነት ሲፋለሙ ወዲያውኑ ከ5 በላይ ጠላት ኃይል መደምሰስ የቻሉ ሲሆን የቁስለኞች ቁጥር አለመታወቁንም ጠቅሰዋል። የሻለቃ አመራርን ጨምሮ ከ5 በላይ ጠላት ኃይል መደምሰሱን ተከትሎ 2 አምቡላንስ ወደ ቦታው አቅንቶ የጠላትን አስክሬንና ቁስለኛ ወደ መካነ ሰላም ማጓጓዙን የጠቀሰው መረጃ የተደመሰሱት ቁጥር ሊጨምር እንደሚችል የተገለጸ ሲሆን የጠላት ኃይል ከፍተኛ ድንጋጤ ውስጥ እንደገባና ያልጠበቀው ኪሳራ እንደገጠመው የውስጥ ወታደራዊ ምንጮች የላኩት መረጃ መኖሩን ምኒልክ ጠቅሷል። በገጠመው ኪሳራ ምክንያት የተበሳጨው ጠላት ሞርታር ጭምር ወደ ንጹሐን መኖሪያ ሰፈሮች መተኮሱን እንዲሁ የሞርታር ቅንቡላ አደሬ ቆቦ የሚባል ሰፈር ውስጥ ማረፉ የተገለጸ ሲሆን ወደ አደሬ ቆቦ ሚካኤል አቅጣጫ ሲተኮስ የዋለው ዲሽቃ ደግሞ ከባህር ዛፍ በስተቀር ሌላ ንብረት ላይ ጉዳት አለማድረሱንም ይኸው መረጃ ጠቅሷል። በትላንትናው ወታደራዊ ትንቅንቅ ከወገን በኩል ምንም አይነት ጉዳት ሳይከሰት ጠላት ላይ በትንሽ ኃይል ከፍተኛ ጉዳት ማድረስ መቻሉን ጀብዱ በፈጸሙት አራቱ ፋኖች ተጋድሎ መደሰቱን ምኒልክ የ105ኛ ኮር ሰብሳቢ ሻለቃ አብነው ታደሰ ከውጊያ መልስ ፋኖችን ለማነጋገር ባገኛቸው ወቅት መናገሩን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 2 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ ቀደም ሲል በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 303ኛ አሳምነው ኮር ስር በአመራርነት ሲያገለግል የነበረውና በቅርቡ ለጠላት እጁን የሰጠው ባንዳው ፍቅሩ ሙልዬ የፋኖ መሪዎች ልጆቻቸውን አሜሪካና አውሮፓ እያስተማሩ ነው በማለት በአገዛዙ መገናኛ ብዙሃን ላይ ቀርቦ ራሱን ትዝብት ላይ የሚጥል አስተያየት መስጠቱ በማህበራዊ ሚዲያ ተጨማሪ ወቀሳ አስከትሎበታል። አባት አርበኛ ሻለቃ መሳፍንት መስፉ ልጆቻቸውን በግንባር ቀደምትነት በፋኖ ትግል ውስጥ በማሰለፍ ልጃቸው እስከ መስዋዕት የደረሰበት አርበኛ ደረጀ በላይ በተመሳሳይ 2 ልጆቹን ለትግሉ የሰዋበት አርበኛ ዘመነ ካሴ የበኩር ልጁን ጨምሮ ሌሎች ቤተሰቦቹ ዛሬም በትግል ውስጥ ግንባር ላይ ተሰልፈው መገኘታቸውና አርበኛ ምሬ ወዳጆን ጨምሮ ሌሎችም አርበኞች የቅርብ ዘመዶቻቸውና ልጆቻቸው ሳይቀር በፋኖ ትግል ውስጥ ግንባር ላይ ሆነው መስዋዕት
መስዋዕትነት እየከፈሉ ባለበት ለአገዛዙ እጁን የሰጠውና በባንዳነት የተሰለፈው ፍቅሩ ሙልዬ የሰጠው ሐሰተኛ መረጃ ራሱን ትዝብት ላይ የሚጥልና የትኛው የፋኖ አመራር ነው ልጁን ውጭ ሀገር ልኮ የሚያስተምረው በማለት የአገዛዙን ባለስልጣናትና ጀነራሎች ቢጠይቃቸው ይሻላል የሚል ወቀሳ አስከትሎበታል። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት መጨረሻ ይካሄዳል ተብሎ በሚጠበቀው ብሔራዊ ምርጫ የትግራይ ክልልን ሙሉ በሙሉ ከምርጫ እንቅስቃሴ ማገዱም ከባድ ውሳኔም ትልቅ ዋጋ የሚያስከፍል ነው ሲሉ አንድ ምዕራባዊ አንጋፋ ዲፕሎማት አስጠነቀቁ። በቀድሞ በኢትዮጵያ አሜሪካ አምባሳደር በፕሬዚዳንት ዶናልድ ትራምፕ የስልጣን ዘመን ለሁለተኛ ጊዜ በአፍሪካ የአሜሪካ ጉዳይ ምክትል ሹም የነበሩት አምባሳደር ቲቦር ናጄ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ለሌተና ጀነራል ታደሰ ወረደ የአንድ ዓመት የስልጣን ጊዜ ይሁንታ መስጠታቸው በተቃራኒው በትግራይ ክልል ውስጥ በመጪው ግንቦት መጨረሻ ላይ ሙሉ በሙሉ ምርጫ አይካሄድም መባሉን የአሶሴትድ ፕሬስ ዘገባን ተከትሎ አምባሳደር ቲቦር አስተያየታቸውን አጋርተዋል። አንጋፋው አሜሪካዊ ዲፕሎማት ቲቦር ናጄ የኢትዮጵያ መንግስት የምርጫ ቦርድ በትግራይ ክልል ሙሉ በሙሉ እንዳይካሄድ መወሰኑ ከከባድ መራራ ውሳኔ እንደሆነ በመጥቀስ አሜሪካም ከእርስ በርስ ጦርነት እንደ ፈረንጆቹ አቆጣጠር 1861 እስከ 1865 የአውሮፓ አቆጣጠር በኋላ በአመጻ ውስጥ እናም ለመገንጠል ሲያቀነቅኑ የነበሩት 11 የኮንፌዴራሊስት ግዛቶች ማለትም ደቡብ ካሮላይና፣ ሚሲሲፒ፣ ፍሎሪዳ፣ አላባማ፣ ጆርጂያ፣ ሉዊዚያና፣ ቴክሳስ፣ ቨርጂኒያ፣ አርካንሳስ፣ ሰሜን ካሮላይናና ቴናሲን ወደ ታላቋ የአሜሪካ አንድ አገርነት ወይም ዩኒየን ለማምጣት ከፍተኛ ዋጋ ማስከፈሉን አውስተዋል። በዚህ መሰረት በኢትዮጵያ ውስጥ የሚደረግ ማንኛውም እርቀ ሰላም የትግራይ ክልል ህዝብን በአገሩ ጉዳይ ሙሉ በሙሉ ተሳታፊ የሚያደርገው ሊሆን ይገባል በማለት አምባሳደር ቲቦር ምክረ ሐሳባቸውን ለግሰዋል። በኢትዮጵያ ውስጥ ዜጎችም በማንነታቸው በሚገደሉበት፣ በሚታሰሩበት፣ በሚሰደዱበት በዚህ ወቅት ምርጫ ማካሄድ ለገዢው ብልጽግና ፓርቲ ድጋፍ ከማድረግ አይተናነስም የሚሉ የተቃውሞ ድምጾችም ቢበራከቱም የምርጫ ቦርድ በአማራና በኦሮሚያ ክልሎች ለምርጫ አስቸጋሪ ያላቸው ቦታዎችን በመንቀስም በተለያዩ የኢትዮጵያ አካባቢዎች ምርጫው ይካሄዳል። ምርጫውን በጫና ለማሸነፍ የሚደረጉ ማንኛውም ጣልቃ ገቦችም በችልታም አናልፍም፣ የመሰረዝ እርምጃም ይከተላል የሚል ውሳኔ በቅርቡ ማስተላለፉ አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ ስቅለት በዓልን አስታኮ ባወጣው መግለጫ ትግሉን ዳር ለማድረስ ዳግም ቃል እንደሚገባ አስታውቋል። የንቅናቄው አመራሮች፣ መላው የሰራዊት አባላት ይህ ጉዞ የህዝባችን ነጻነትና ደህንነት እስኪረጋግጥ ድረስ በጽናትና በሙሉነት ለማስቀጠል ለመላው ሰው ልጆች ሁሉ ዋጋ በተከፈለበት ቀን በድጋሚ ቃል እንገባለን ሲል ገለጸ። የአማራ ፋኖ ብሔራዊ ንቅናቄ እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ ማለት ዛሬ ሚያዝያ 2 ቀን 2018 ባወጣው መግለጫ የስቅለት በዓል የሚያስተምረን ጽናትና ለዓላማ መሞት ያለውን ትልቅ ትርጉም ነው። ጌታችን ኢየሱስ ክርስቶስ ስለ እውነትና ስለ ሰው ልጆች ፍቅር ሲል እስከ ቀራንዮ እንደተጓዘ ሁሉ የአማራ ህዝብ ክብርና ህልውና ለማስጠበቅ የተጀመረው ጉዞ የተጸነሰው በመንገዳችን በድንገት በተቀላቀሉና እየወረዱ ባሉት ይሁዳዎች ሳይሆን ውድ ህይወታቸውን ለመክፈል በማይሰስቱ በቁርጠኛ ልጆቹ ልብ እስከ ቀራንዮ ለመጓዝ የተቆረጠ የማያወላውል ጉዞ ነው ሲል ገልጿል። ቃይና መከራ ለክብር፣ ሞት ደግሞ ለትንሣኤ መንገድ እንደሆኑ ሁሉ ዛሬ የምናልፍበት መከራና የምንከፍለው መስዋዕትነትም ለታላቅ ድልና ለህዝባችን ሰላም መሰረት መሆኑ አይቀሬ መሆኑን በመተማመን ነው ሲል የአማራ ፋኖ ብሔራዊ ንቅናቄ በዚሁ መግለጫ ጠቅሶ የአፋብን አመራሮችና መላው የሰራዊት አባላትም ይህ ጉዞ የህዝባችንን ነጻነትና ደህንነት እስኪያረጋግጥ ድረስ በጽናትና በሙሉ ልብነት ለማስቀጠል በዚህ ለመላው ሰው ልጆች ሲባል ዋጋ በተከፈለበት ቀን በድጋሚ ቃል እንገባለን ሲል አስታውቋል። በዓሉን ስናከብር ለአማራ ህዝብ ህልውና ሲሉ ውድ ህይወታቸውን የገበሩ ጀግኖቻችንና በየበረሃው ደማቸውን ያፈሰሱ ልጆቻችንን ቤተሰቦች በመጠየቅና በመደገፍ በማንነታቸው ምክንያት ከቀያቸው ተፈናቅለው በችግርና በስደት የሚገኙ ወገኖቻችንን በማሰብ አማራነት ወንጀል ተደርጎባቸውና በፖለቲካ አመለካከታቸው ምክንያት በየእስር ቤቱ የሚማቅቁ የህዝብ ልጆችና ቤተሰቦቻቸውን በማስታወስ ድምጽ በመሆንና በመጠየቅ ከጎናቸው መሆናችንን በማሳየት እንዲሆን ጥሪ እናቀርባለን ሲል እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት በዓል አደረሳችሁ ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ ሚያዝያ 2 ቀን 2018 ዓ.ም ባወጣው በዚሁ
በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ነጻ በወጡ አካባቢዎች ህዝባዊ ውይይቶችን እያካሄደ መሆኑን ገልጿል። አፋብን ቴዎድሮስ ዕዝ በተከታታይ በርካታ ቦታዎች ላይ ውጊያ በመክፈት ሰዴን ጨምሮ ከተሞችን ነጻ እያደረገ እንደሚገኝ አስታውሶ በዚህም በርካታ ወታደራዊ ድሎችን ማስመዝገብ የቻለ ሲሆን ወታደራዊ ድሉን ወደ ፖለቲካዊ ድል ለመቀየር የህዝብ ግንኙነት ስራ አስፈላጊ በመሆኑ ከሰዴ ማህበረሰብ ጋር የቴዎድሮስ ዕዝ አመራሮች፣ የ201ኛ ኮር አመራሮች፣ የ54ኛ ክፍለ ጦር አመራሮችና የጊዜያዊ መንግስት አመራሮች በተገኙበት ህዝባዊ ውይይት መደረጉን አስታውቋል። በስብሰባው የአማራ ህዝብ ጥያቄዎች፣ ፋኖ የደረሰበት ወታደራዊና ፖለቲካዊ እድገት ደረጃ፣ አገዛዙ እየደረሰበት ያለውን ጂኦፖለቲካ ውድቀትና የማህበረሰባችን ሰላምና ደህንነት መጠበቅ በተመለከተ ሰፋ ያለ ማብራሪያ መሰጠቱ ተገልጿል። ማህበረሰቡም አገዛዙ ሲያደርስበት የነበረውን ጭቆና በመዘርዘር እንኳን መጣችሁልን፣ የትንሣኤን በዓል በሰላም እንድንውል ልታደርጉን ነው በማለት ለፋኖ ምስጋና ማቅረቡን የጠቀሰው መረጃ ሴት ልጆቻችን በአብይ አህመድ ስልጣን አስጠባቂ ሰራዊት ተደፍረውብናል፣ ሀብት ንብረታችን ተዘርፏል፣ የምርጫ ካርድ ካላወጣችሁ እየተባል ተደብድበናል፣ በየምክንያቱ የፋኖ ቤተሰብ ናችሁ እየተባል ተደብድበናል፣ የተገደለም አለ በማለት አገዛዙ ያደረሰባቸውን በደል ተሰብሳቢዎቹ መግለጻቸውን ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ገልጿል። ወጣቶች በዚሁ መድረክ ላይ እንሰለጥናለን፣ ቤተሰቦቻችንና የአማራን ህዝብ ለመታደግ መክፈል ያለብንን ለመክፈል አብረናችሁ እንቆማለን በማለት ድምጻቸውን ማሰማታቸውን የፋኖ ትግል የህዝብ ትግል መሆኑን በተግባር ያሳየ መድረክ እንደነበር አፋብን ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ሚያዝያ 2 ቀን 2018 ባወጣው በዚሁ መረጃ ገልጿል። በኢትዮጵያ የሚንቀሳቀሱ የተለያዩ ተቃዋሚ ፓርቲዎች የበዓለ ስቅለትንና የትንሣኤ በዓልን በማስመልከትም ለመላው ክርስትና እምነት ተከታዮችም መልእክትም አስተላለፉም። ስቅለትም የትንሣኤ ዋዜማ ነው። አርብ ግርፋትም፣ ጽፋትም፣ መጥፋትም፣ ክደትናም ስቅላት የተባበሩበት ነው። ያ ድቅድቅም ጽልመት ግን እሁድ በደስታ ብርሃን በእውነት በትብብርን እስከ ቀራንዮ አብረው ለዘለቁ ሀያል ደስታ የፈነጠቀም ሆኗል። ትብብራችን ሳንፈራና ሰበብ ሳናበዛም እስከ ራስ ቅል ወይም ቀራንዮ ድረስ አብረን እንጓዛለን ለማለት እንወዳለን ሲል የኢትዮጵያ አንድነት ትብብር አቋሙን ገልጿል። በቀጣዩ ቀናትም ማለትም በኢትዮጵያ የተቃውሞ ሰልፍ የጠራው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ የኢትዮጵያ መንግስት ሰላማዊ ሰልፉን ፈቅዶ አስፈላጊውን ጥበቃ እንዲያደርግ እንጠይቃለን። የኢትዮጵያ ሕዝብ በዚህም ታላቅ ሰላማዊ ሰልፍ ላይ በመገኘት ድምፁን በሰላማዊ መንገድም እንዲያሰማና ከጎናችን በመቆም ሰላማዊ ትግሉን በቻለው መጠን እንዲያግዝም እንጠይቃለን ብሏል። የኢህአፓ የድሬዳዋ ከተማ ቅርንጫፍ ጽህፈት ቤት ሕዝብ ግንኙነትም ኃላፊና የምክር ቤቱ እጩ ተወዳዳሪ አቶ ወንደሰን ኪዳኔ መጋቢት 29 2018 ዓ.ም ከጠዋቱ 4 ሰዓት ከስራ ገበታቸው በጸጥታ ኃይሎችም ተይዘው መታሰራቸውን ገልጿል። ይህ መግለጫም እስከወጣበት ሰዓት ድረስም የመጎብኘትም ህገ መንግስታዊ መብታቸውም ተጥሶም ከቤተሰብም ሆነ ከየትኛውም አካል ጋር እንዳይገናኙ በመደረጉ ያሉባቸውን ሁኔታም በቀጥታ ማወቅ አይቻልም ብሏል። በአክሱም ከተማ በእስልምና እምነት ተከታዮችና የጸጥታ ኃይሎች መካከል ዛሬ ግጭት ተፈጥሮ እንደነበር ታውቋል። የድምፅ ማጉያ ቀንሱ በሚል ውዝግብ በተነሳው ግጭት 8 ሰዎች መቁሰላቸው ተገልጿል። በትግራይ አክሱም ከተማ በጸጥታ ኃይሎችና በእስልምና እምነት ተከታዮች መካከል ግጭት ተፈጥሮ እንደነበር የሚጠቅሱ መረጃዎች ወጥተዋል። ዛሬ ሚያዝያ 2 ቀን 2018 በአክሱም ከተማ እንዳባቦ ተብሎ በሚጠራው ጊዜያዊ የሶላት ስፍራ ላይ በደረሰ ጥቃት 8 ሰዎች መቁሰላቸውን የሚጠቅሱ መረጃዎች ወጡ ሲሆን በምዕመናንና በጸጥታ ኃይሎች መካከል ግጭት የተፈጠረው የድምፅ ማጉያ ድምፅ ቀንሶ አካባቢውን ይረብሻል የሚል አስተያየት መስጠቱን ተከትሎ ይህንን ተግባራዊ ላለማድረግ የተፈጠረውን ግጭት ተከትሎ የጸጥታ ኃይሎች በወሰዱት እርምጃ 8 ሰዎች መቁሰላቸው ተገልጿል። የአካባቢው የጸጥታ ሰዎች የድምፅ ማጉያ እንዲቀነስ ያቀረቡትን ጥያቄ ተከትሎ አንቀበልም በማለት ለመከላከል የሞከሩትን ጥሰው ወደ መስገጃ ቦታው በኃይል ገብተው ጊዜያዊ ሽራዎችንና የድምፅ ማጉያዎችን ነጥቀው መውሰዳቸው ተገልጿል። በዚህ ውዝግብ ወቅት በምዕመናን ላይ ድብደባ መፈጸሙን የሚጠቅሱ መረጃዎች የወጡ ሲሆን ከክስተቱ በኋላ በርካታ ሰዎች ለእስር መዳረጋቸውም ታውቋል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሀጂ መሐመድ ካሳይ በሰጡት መግለጫ ግጭቱ በአባቶችና በጸጥታ አካላት በቁጥጥር ስር መዋሉን አመልክተው ማህበረሰቡ በማህበራዊ ሚዲያ ከሚሰራጩ ወሬዎች እንዲቆጠብ የደረሰው ጉዳት ተጣርቶ ለህዝበ ሙስሊሙ ይፋ እንደሚሆንም ጠቅሰዋል። ከዚህ ቀደም በአክሱም
የእስልምና እምነት ተከታዮች ላይ ተደጋጋሚ ጫና ሲያደርግ የነበረው የህወሓት አስተዳደር ወቀሳ ሲቀርብበት የቆየ ሲሆን የተፈጠረውን ችግር መሰረት አድርጎ የትግራይ ጊዜያዊ አስተዳደርም ሆነ የአክሱም ከተማ ፖሊስ በጉዳዩ ላይ የሰጠው መግለጫ የለም። ግጭቱን ተከትሎ በከተማ ቤት ለቤት የጸጥታ ሰዎች አሰሳ ማድረጋቸውና ከግጭቱ ጋር ግንኙነት አላቸው ያላቸውን ማሰራቸውን የሚጠቅሱ መረጃዎች ወጥተዋል። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም የከተማዋ ጸጥታ ኃላፊ አቶ ቴድሮስ በየነ በመረብቱ እንቅስቃሴ የቆሰሉ እምነቱ ተከታዮችን በተመለከተ ባለስልጣናት በጉዳዩ ላይ ግልጽ ምርመራ እንዲያደርጉና እርምጃ እንዲወስዱ መጠየቃቸውን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ከዚህ ቀደም በአክሱም ከተማ ሙስሊም ሴት ተማሪዎች በትምህርት ቤት ውስጥ ሂጃብ ለብሰው እንዳይማሩ የተደረገውን ክልከላ ተከትሎ ተቃውሞ ተነስቶ የነበረ ሲሆን ዛሬ የተነሳው ተቃውሞ ይሰፋል በሚል የክልሉ ጊዜያዊ አስተዳደር ጸጥታ ኃይል ከጎራባች አካባቢዎች ወደ አክሱም ተጨማሪ ኃይል ማስገባቱን የሚጠቅሱ መረጃዎችም ወጥተዋል። በኢትዮጵያ የክርስትናና እስልምና እምነት ተከታዮች ተቻችለው የሚኖሩበትን ሂደት ከጊዜ ወደ ጊዜ ፍጥጫው ስለመክተት የሚደረጉ ሙከራዎችና ትንኮሳዎች ከሁሉም ወገን በጥንቃቄ ሊታዩ እንደሚገባና ለእምነቱ የተቆረቆሩ በመምሰል ግጭት እንዲፈጠር የሚያደርጉ ይህኑ መሰረት አድርጎ የጥላቻ ቅስቀሳ በማድረግ ህዝብን ከህዝብ ለማጋጨትና በእምነት ለመከፋፈል የሚደረጉ ሙከራዎች ኢትዮጵያን ካላቸው መከባበር እሴት ያፈነገጠ ሃይማኖትን ሽፋን ያደረጉ ደባል እንቅስቃሴዎችን መሰረት ያደረጉ መሆናቸው በተደጋጋሚ በወቀሳ ሲነሳ ቆይተዋል። የትንሣኤ በዓልን ለማክበር ወደ ቤተሰቦቹ ሲንቀሳቀስ የነበረ ወጣት አገዛዙ በተኮሰው መድፍ ህይወቱ ማለፉ ታውቋል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ ምስራቅ ጎጃም በመድፍ ጥቃት ዛሬ ሚያዝያ 2 ቀን 2018 ዓ.ም የአንድ ወጣት ህይወት ማጥፋቱ ታውቋል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በምስራቅ ጎጃም ዞን ስናን ወረዳ ከደብረ ማርቆስ ወደ ረቡዕ ገበያ አገዛዙ ስንቅና ትጥቅ ለማንቀሳቀስ ያደረገውን እንቅስቃሴ ተከትሎ ፋኖ ድንገተኛ ጥቃት እንዳይፈጽም በሚል ሰላማዊ ሰዎች ላይ የመድፍ ጥቃት የከፈተ ሲሆን ጥቃቱን ተከትሎ የትንሣኤ በዓልን ለማክበር ወደ ቤተሰቦቹ ሲንቀሳቀስ የነበረ አንድ ወጣት ህይወቱ ማለፉ ታውቋል። አብነት አልማው የተባለው ወጣት የአገዛዙ ስልጣን አስጠባቂ ጦር በተኮሰው የመድፍ አረር ተመቶ ህይወቱ ያለፈ ሲሆን ከደብረ ማርቆስ ከተማ ተነስቶ ወደ ስናን ረቡዕ ገበያ ስንቅና ትጥቅ ጭኖ ለመንቀሳቀስ የሞከረው የአገዛዙ ስልጣን አስጠባቂ ጦር ፋኖ ይመጣብኛል በሚል ስጋት በውር ድንብሩ ሰላማዊ ሰዎች ላይ ኢላማ አድርጎ መድፍ መተኮሱ በተኮሰው መድፍ የወጣቱ ህይወት ማለፉ ታውቋል። ይህ 18 ዓመት ወጣት በደብረ ማርቆስ ከተማ የአብነት ትምህርት ቤት ውስጥ ከሊቃውንት አባቶች ይማር የነበረና የትንሣኤ በዓልን አስታኮ ወደ ትውልድ መንደሩ ምስራቅ ጎጃም ዞን ስናን ወረዳ እየተንቀሳቀሰ በነበረበት ወቅት የአገዛዙ ስልጣን አስጠባቂ ጦር በውር ድንብሮ የተኮሰውን መድፍ ተከትሎ ህይወቱ በአሰቃቂ ሁኔታ ማለፉ ታውቋል። ዛሬ ሚያዝያ 2 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ተኩል በኋላ ከንራታ ቀበሌ ወደ ደብረ ዘይት በተተኮሰው በዚህ የመድፍ ቅንቡላ የወጣቱ ህይወት ያለፈ ሲሆን በተጨማሪም በአካባቢው ሰላማዊ ሰዎች መኖሪያ ላይ ጉዳት መድረሱን የሚጠቅሱ መረጃዎች ወጥተዋል። የአገዛዙ ስልጣን አስጠባቂ ጦር ከፋኖ ጋር ውጊያ ገጥሞ ሽንፈት በደረሰበት ቁጥር ሰላማዊ ሰዎች ላይ ያነጣጠረ ተደጋጋሚ ጥቃት በአካባቢው መፈጸሙን የሚጠቅሱ መረጃዎች በተለይም ከረቡዕ ገበያ ወደ ደብረ ማርቆስ ከደብረ ማርቆስ ወደ ረቡዕ ገበያ በተደጋጋሚ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ የሚሰነዘርበትን ወታደራዊ ጥቃት ተከትሎ ሽንፈቱን ለማካካስ ከከባድ መሳሪያ አልፎ ተደጋጋሚ የድሮን ጥቃት ካልፈጸመ ከቦታ ቦታ ያገዛዙ ስልጣን አስጠባቂ ጦር እንደማይንቀሳቀስ ይኸው መረጃ ጠቅሷል። ህዝቡ በአካባቢው ያገዛዙ ስልጣን አስጠባቂ ጦር ከፍተኛ ስጋት ላይ ወድቆ የሚወስዳቸው እርምጃዎችና የድሮን አሰሳና ጥቃቶችን ታሳቢ ማድረግ እንቅስቃሴውን በጥንቃቄ እንዲያደርግ ጥሪ ቀርበዋል። ይህ በእንዲህ እንዳለ የኦሮሚያ ልዩ ኃይልን በገፍ ወደ አማራ ክልል በአገዛዙ ስልጣን አስጠባቂ ጦር ውስጥ በማስገባት መከላከያ በሚል ሽፋን የወረራ አጀንዳውን ለማስፈጸም እየተንቀሳቀሰ ያለው አገዛዝ በፋኖ ቁጥጥር ስር የዋሉ በርካታ የኦሮሞ ብሔር ተወላጅ የአገዛዙ ስልጣን አስጠባቂ ሰራዊት የተባሉ የኦሮሚያ ልዩ ኃይል አባላት በኦሮምኛ ቋንቋ ፋኖ ይችላል በማለት ከተማረኩ በኋላ በፋኖ የተደረገላቸውን መልካም አያያዝ ጭምር በመመስከር ያገዛዙ ስልጣን አስጠባቂ ኤታ ማጆር ሹምና የቀድሞ ምርኮኛ ብርሃኑ ጁላን በኦሮምኛ ቋንቋ አውግዘው የፋኖን ጀግንነት መስክረው ፋኖ ይችላል በማለት ደጋግመው አገዛዙ ዕድሜያቸው ያልደረሱ ታዳጊዎችን ሳይቀር እያፈሰ በጦርነት በማገድ ስልጣኑን
በወረራ ለማስቀጠል የሚንቀሳቀስ ቢሆንም በቅርቡ የአማራ ህዝብ በተለያዩ ከተሞች አደባባይ መውጣት ጦርነት ባለበት ተጨማሪ ወረራና ግድያ እንዲፈጸምብን ሐሰተኛ ምርጫ አይካሄድም በማለት ግልጽ ተቃውሞን ያሰማ ሲሆን ጦርነት ይቁም የሚለውን ጥሪ ወደ ጎን ያደረገው አገዛዝ ዛሬም በጦርነቱ የገፋበት ሲሆን የጦርነቱ ማገዶ የተደረጉ ወጣቶች ለፋኖ እጃቸውን በመስጠት ህይወታቸውን እንዲያተርፉ ተደጋጋሚ የምህረት ጥሪ ተደርጎላቸዋል። ኢትዮጵያ ለሱዳን ታጣቂ ቡድኖች ወታደራዊ ቤዝ በመስጠትም እየተባበረች ነው ሲል አንድ አሜሪካ ውስጥ የተካሄደ ጥናት ዳግም አጋለጠ። በአሜሪካው የል ዩኒቨርሲቲ በህዝብ ጤናና ሰብአዊ ተቋም ፐብሊክ ሄልዝ ሁማኒታሪያን ምርመራ ማዕከል ውስጥ የተካሄደና በትላንትና ዕለት ይፋ የሆነው ጥናት እንደገለጸው ከሳተላይት የተገኙና ለማንኛውም ሰው ግልጽ የሆኑ ካለፈው ታህሳስ ወይም ከፈረንጆቹ ዲሴምበር 2025 እስካለፈው መጋቢት ማርች 2026 የመጀመሪያው ሳምንት የተሰባሰበው ኦፕን ሶርስ ዴታ እንደገለጹት ኢትዮጵያ በቤንሻንጉል ጉሙዝ ክልል አሶሳ አካባቢ ለሱዳን ፈጥኖ ደራሽ ወይም በእንግሊዝኛው ምህጻረ ቃል RSF ታጣቂ ቡድን ወታደራዊ አገልግሎት የሚሰጥ የማሰልጠኛ ተቋም መፍቀዷን ገልጿል። በቅርቡ የRSF በሱዳን ወታደር ላይ ለወሰደው የሰው አልባ አውሮፕላን ወይም ድሮን ጥቃት መነሻቸው ከኢትዮጵያ ግዛት መሆኑ ለመጀመሪያ ጊዜ በገሃድ የቀረበ ወንጀል ነው ብሎታል። ለ5 ወራትም ጥናት ማካሄዱን የገለጸው የየል ዩኒቨርሲቲ ንብረትነታቸው የRSF የሆኑ ወታደራዊ ተሽከርካሪዎች እስከ 2000 ሜትር ርቀት ኢላማ የሚያደርጉ 50 ካሊበር የጦር መሳሪያዎችን በጦር ሰፈሩ አካባቢም ታይተዋልም ብለዋል። ከኢትዮጵያ ድንበር 100 ኪሎ ሜትር ወይም 62 ማይል ርቀት ላይ በምትገኘው ቁልፍ በሆነችው አልኮርሙክ አካባቢ በቅርቡ በተካሄደው ወታደራዊ ኦፕሬሽን እነዚህ የጦር መሳሪያዎች ከጥቅም ላይ ውለዋል። በትንሹ 10,000 ሰዎችም ቀያቸውን ጥለው ተፈናቅለዋልም ብለዋል። እንደ የል ዩኒቨርሲቲ ሪፖርት በአሶሳ አካባቢ ይገኛል የተባለው የRSF ወታደራዊ ካምፕ የዕቃ ማጓጓዣ ኮንቴነሮች፣ የነዳጅ ማከማቻ ታንኮችና እስከ 150 ሰዎችን ማስጠለል የሚችሉ የወታደራዊ ድንኳኖች መራገፋቸውን ከኢትዮጵያ መከላከያ ሰራዊት ወታደራዊ ተሽከርካሪዎች ጋርም ተመሳሳይነት የሌላቸው ነጭ የዕቃ መጫኛ ተሽከርካሪዎች በአካባቢው ሲርመሰመሱ መታየታቸውም ተገልጿል ብሏል። በአሶሳ አካባቢ የተገነባው አዲስ የአውሮፕላን ማቆሚያ ወይም ሃንገር ማስፋፊያ ፕሮጀክትም ለዚህ ለመከላከያ ተልእኮ እንቅስቃሴ ሊችላል ሲልም ጥናቱ ስጋቱን ገልጿል። ሮይተርስ የዜና አገልግሎትና AFP በሺዎች የተቆጠሩ የRSF ታጣቂዎች ወደ ኢትዮጵያ ግዛት መግባታቸውን ከታጣቂው ቡድንና ከወታደራዊ ምንጮች አገኘነው ያሉትን መረጃም ተንተርሰው በቅርቡ ተመሳሳይ መረጃዎችን ማጋራታቸውና የኢትዮጵያና የተባበሩት አረብ ኤሚሬት መንግስታት ከRSF ጋር አላቸው የተባለውን ቀጥተኛም ወይም የእጅ አዙር ድጋፍ ግንኙነት ማስተባበላቸው ይታወሳል። የኢትዮጵያ ሐኪሞች አይቻልም የተባለ ውስብስብ ቀዶ ጥገና በማድረግ የ13 ዓመት ታዳጊዋን ተስፋ ማለምለማቸው ተገለጸ። በኢትዮጵያ የጤና ባለሙያዎች መብታቸው ሳይከበር በአነስተኛ ክፍያ ሕይወታቸውን ለመምራት የተገደዱ ቢሆንም በሙያቸው በተለያዩ ወቅቶች የሚያደርጓቸው አስተዋጽኦዎች አስደማሚ መሆናቸውን የሚጠቅስ ተጨማሪ መረጃ ወጥቷል። ሊሆን አይችልም አይሳካም የተባለ ቀዶ ጥገና በድል በማጠናቀቅ የ13 ዓመት ታዳጊ በአእምሮዋ በአይኗ ና ከፍተኛ ጫና የፈጠረባትን ውስብስብ እጢ ማውጣት መቻሉ ተገልጿል። የ13 ዓመቷ ታዳጊ በጣም ባልተለመደ በሽታ ተይዛ በሽታው ባለፈው 1 ዓመት አብሯት የቆየ ሲሆን የበሽታው ምንነት ለማወቅ ናሙና ወስደው በሽታውን ምን እንደሆነ እስካረጋገጡበት ጊዜ ጀምሮ የተለያዩ ጥረቶችን ሲያደርጉ የቆዩት ሐኪሞቹ ውስጧ ያለው እጢ እያደገ አይኖቿ ተገፍተው በከፍተኛ ደረጃ የአይኖቿ ሽፋሽፍቶች የማይከልሉበት ደረጃ ደርሶ አስፈሪ በማድረግ ሕይወቷን አስቸጋሪ ከማድረግ በተጨማሪ የአይኗን ብርሃን በከፍተኛ ደረጃ የሚጎዳና ውስብስብ ችግር ያስከተለ ቢሆንም በዚህ ላይ ጥልቅ ጥናትና ከተለያዩ ባለሙያዎች ጋር የተቀናጀ ጥረት በማድረግ የተሳካ ቀዶ ጥገና ማድረጋቸው ተገልጿል። ከአንገት በላይ ስፔሻሊስት ሐኪም የሆኑት ዶክተር ሚዛን ለመጀመሪያ ጊዜ ወጣቷን ካዩና ምርመራዎችን ካሟሉ በኋላ የጢው የታችኛውን የአንጎል ንጣፍ አጥንት በማለፍ በሁለቱም የፊት ለፊት የአንጎል ክፍል ላይ ከፍተኛ ጫና እያደረሰ መሆኑን መረዳታቸውን ኦፕሬሽን መደረግ እንዳለበት ወስነው ወደ ቀዶ
ጥገና ክፍል ለጋራ ኦፕሬሽን ምክክር የላኳት ሲሆን አሁን እጢው በአንገት ላይ ስፔሻሊስት ብቻ መሰራት አይችልም። ከዛ አልፎ የኒውሮ ሰርጀኒን እገዛ ይፈልጋል። ከዛም አልፎ በእነሱ የሙያ ቋንቋ ስኩል ቤዝ ሰርጀን እንደሚፈልግ ጠቅሰው ምክንያቱም የፊት ለፊት አንጎል ወለል የአጥንት ንጣፍ ሙሉ በሙሉ በሚባል ደረጃ በእጢው መበላቱን ይህን መልሶ ግንባታ እንደሚፈልግና ይህ ደግሞ ለአገር ቤት አዲስ መሆኑንም ጠቅሷል። በዶክተር ብሩክ ሙሉጌታ የሚመራው የነርቭ ቀዶ ጥገና ክፍል ታማሚዋን ከተመለከቱ በኋላ ለሀገር ውስጥና በውጭ ሀገር በዘርፉ ካሉ ስፔሻሊስት ሐኪሞች ጋር ስለ ጉዳዩ በጥልቀት መወያየት መጀመራቸውን፣ ሆኖም በዚህ አይነት እጢ በጣም ያልተለመደና ከስንት አንዴ የሚገኝ ከመሆኑ ጋር ተያይዞ አብዛኞቹ የምክክሩ ተሳታፊዎች ኦፕሬሽኑ ተስፋ እንደሌለውና ቢሰራም ለሕይወት አደጋ መሆኑን ሲያሳስቡ እንደነበር ተገልጿል። ይህ ሁሉ ከ2 እስከ 3 ቀናት የወሰደ ምክክር ቀዶ ጥገናዊ ጀመር ከተባለም 2 እና 3 ቀናት እንደሚወስድ የታሰበ ሲሆን ተስፋ የቆረጠችው ታዳጊና አይቻልም የማያውቁት ሐኪሞች ሲገናኙ የተስፋ ጭላንጭል ፍለጋ ቀን መቁጠራቸውን በዶክተር ብሩክ የሚመራው የነርቭ ጥገና ክፍል ስራውን በማለዳ ጀምሮ ለ3 ቀን የታሰበውን ኦፕሬሽን በ8 ሰዓት ውስጥ 3ቱንም ኦፕሬሽኖች በማጠናቀቅ እጢውን ሙሉ በሙሉ ከአንጎል ከአይን እንዲሁም ከአየር ሳይነሶች ውስጥ በአንድ ኦፕሬሽን ሙልጭ አድርገው ማውጣታቸውን የአንጎል የታችኛው ክፍል መልሶ በመገንባት ሁለቱንም አይኖች ወደ ቦታቸው ተመልሶ ታካሚዋ ከኦፕሬሽን ማደንዘዣ በፍጥነት እንድትነቃ ተደርጎ ወደ ጽኑ ህሙማን ክፍል መግባቷም የሐኪሞች ገጽ ባወጣው በዚሁ መረጃ አስታውቋል። አሁን ታዳጊዋ በመልካም ጤንነት ላይ ስትሆን ሁለቱም አይኖቿ ማየት ችለዋል። እንደ ልባቸው በጉድጓዳቸው ውስጥ ይንቀሳቀሳሉ። የአስፈሪ የፊት ገጽታ አሁን በፈገግታ ተሞልቷል። አትችሉም፣ አትሰሩም፣ በእናንተ አቅም አይሆንም የተባለው ሁሉ ሰርተው አሳይተዋል። ከኦፕሬሽን በኋላ በተሰራው የሲቲ ስካን ምርመራ እጢው ሙሉ በሙሉ መውጣቱን መረጋገጡን ይኸው መረጃ ጠቅሷል። ይህ እንዲሆን ላደረጉ ለዶክተር ብሩክ ሙሉጌታ፣ ለዶክተር አባት ሳህሉ፣ በኦፕሬሽን ለተሳተፉ ሬዚደንት ሐኪሞች፣ ለዶክተር ማህደር ኃይለ መለኮትና ሌሎችም የሰመመን ባለሙያዎች፣ ለሲስተር ስመኝ ኤባና የኦፕሬሽን ክፍል ነርሶች እንዲሁም በምክክሩ ለተሳተፉና ሙያዊ እገዛ ላበረከቱ ለዶክተር ሚዛኔ ሻው፣ ለዶክተር ጥበቡ በቀለና ለዶክተር ደመቀ ከበደ፣ ለፕሮፌሰር ኮንስታንቲኒ፣ ፕሮፌሰር ጆናታን ሮት፣ ፕሮፌሰር ሚካ ምስጋናችን እናቀርባለን በማለት ዶክተር ብሩክ ሙሉጌታ የኒውሮ ሰርጀን ረዳት ፕሮፌሰር በዚሁ የሐኪሞች ማህበራዊ ገጽ ላይ አስታውቋል። የኢትዮጵያ ጤና ባለሙያዎች በአስቸጋሪ ሁኔታ ውስጥ ሕይወታቸውን እየገፉ የትርፍ ሰዓት ክፍያ ተከልክለው የደሞዝ ጭማሪ ጥያቄያቸውን ጨምሮ 12ቱም ጥያቄያቸው ዛሬም ድረስ ያልተመለሰ ሲሆን በተደጋጋሚ ለጥያቄያቸው ምላሽ ለማግኘት ዛሬም ቅሬታቸውን በተናጠል እያሰሙ ይገኛል። በቅርቡ በኩዌት ውስጥ በወታደራዊ ግዳጅ ላይ ሳሉ ከኢራን በተተኮሰባቸው የሰው አልባ አውሮፕላን ወይም የድሮን ጥቃት በሕይወት የተረፉ የአሜሪካ ወታደሮች ለመጀመሪያ ጊዜ ምስጢራዊ አስተያየትም አጋሩ። ወታደሮቹም ጥቃት ሲደርስም ዝግጁ አልነበርንም የሚል ከፔንታጎን የተቃረነ አስተያየትም ሰንዝረዋል። ጦርነቱ በተጀመረ ጥቂት ቀናትም ኢራን በአሜሪካና ጥቅሞቿ ላይ ባለፈው መጋቢት ወይም በፈረንጆቹ ማርች 1 2026 በወሰደችው የድሮን ጥቃትም 6 የአሜሪካ ወታደሮች መሞታቸውን ከ20 በላይ መቁሰላቸው መዘገባችን አይዘነጋም። ከነዚህ ከሞት ከተረፉ ቁስለኛ የአሜሪካ ወታደሮች መካከል አንዱ ለአሜሪካው ሲቢኤስ ኒውስ በትላንትናው ዕለት በሰጠው አስተያየትም ህዝቡ እንዲያውቅ የምፈልገው ነገር ቢኖር በወቅቱ እኛ ራሳችንን ከጠላት ለመከላከል አልተዘጋጀንም፣ የነበርንበትም ስፍራ የምሽግነት ባህሪ አልነበረውም፣ ሌላው ቀርቶ የጸረ ድሮን መከላከያም አልነበረውም ብሏል። በወታደራዊ ህግም ያለ አለቃም ፍቃድም አስተያየት በኦፊሴል የመስጠት መብት የሌላቸው ቁስለኞቹ የአሜሪካ ወታደሮች የአሜሪካው መከላከያ ሹም ፒተር ሄግስ በቅርቡም ጥቃቱ የደረሰው ከጥቃት እየሸሹ በነበረ የኢራን ወታደሮች የተሰነዘረም ከብዙ ጥቂቶች አንድ የሚከሰት አጋጣሚ ነው ማለታቸውና ጉዳዩን ዝቅ ማድረጋቸው የሚጻረር አስተያየትም ተሰንዝሯልም ተብሏል። ሌላኛው አስተያየት ሰጪም ቁስለኛ ወታደር በሰጠው እማኝነት እኛ የነበርንበት ስፍራ በጊዜያዊነትም የተቆረቆረ ከኢራን የሚሰነዘሩ ሮኬቶችን የሚከላከል ነገር ግን ከአየር ድብደባ ለመታደግም የታለመ አልነበረም። እውነቱን ተናግሮም ችግሩን መጠገን ተገቢ ነው። ነገር ግን ችግሩ እንዳልተፈጠረ አድርጎ ማቅረብ ከስህተት በላይ ስህተትም እናም ያለመማራችንን ያመላክታልም ብሏል። ሌላው ከሞት የተረፈም አሜሪካዊ ወታደር አስተያየቱን ሲሰጥም ኢራን የላከቻቸው ድሮን የእኛን የኦፕሬሽናል ማዕከልን መደብደብም እንደጀመረ በአካባቢው የነበርን ሁላችንም ተደናገጥን። በአካባቢው የአቧራና የጢስ ጉምታም ታየም። ጆሮአችን በእጅጉ መደናቆር ጀመረም። ጓዶቻችን ሲሞቱም ሲቆስሉም በደም ሲታጠቡ ማየትም እጅግ አስደንጋጭ ነበረም ብሏል። ጉዳዩ በመጣራት ላይ ነው ያለው። የአሜሪካ የመከላከያም ተቋም ፔንታጎን ከዜና ተቋሙ ለቀረበለትም ጥያቄ አስተያየትም ከመስጠትም ተቆጥቧል።
በታይላንድ ሱፐርማርኬት ውስጥ $1000 ይከፈላቸዋል ተብለው በደላሎች ወደዚህ ያመሩ ኢትዮጵያውያን ሰቆቃ ማሳለፋቸውና በከፍተኛ ችግር ወደ ሀገር የተመለሱ ቢሆንም ዛሬም በዛው በርካታ ኢትዮጵያውያን እንደሚገኙ ገለጹ። የካናዳ ኤምባሲ ወደ ካናዳ እንወስዳቸዋለን በማለት ከሚያጭበረብሩ እንዲጠነቀቁ ጥሪ አቅርበዋል። ከዓመታት በፊት የውጭ ሀገር የስራ ዕድል በሚል በቴሌግራም በተደረገ ውይይት ወደ ታይላንድ ትኬት ቆርጠው ከሄዱ ኢትዮጵያውያን መካከል 2 ወጣቶች ለዲደብሊው በሰጡት ምስክርነት በአጭበርባሪዎች ተታለው ወደ ታይላንድ፣ ማይናማርና ካምቦዲያ የሚሄዱ ብዙ መሆናቸውን ጠቅሰው በታይላንድ በሚገኝ ህገወጥ ማዕከል ውስጥ እንደ ባሪያ ሲያገለግሉና ከፍተኛ ሰብአዊ መብት ጥሰት ይፈጸምባቸው የነበሩ ኢትዮጵያውያን ኮምፒውተር ላይ ተቀምጠው ስራቸው ሰው ማሳመን ሲሆን በቀን እስከ 18 ሰዓት በአስቸጋሪ ጫና ውስጥ እንደሚሰሩ፣ አጭበርባሪዎቹ አስቀድሞ የቋንቋ ችሎታቸውን ሱፐርማርኬት ስትሸጡ ከሰው ጋር እንዴት መግባባት ትችላላችሁ ማለት በውስጥ ይህንኑ አረጋግጠው ወደዚያው እንዲጓዙ ማድረጋቸውን ገልጸዋል። ስትሸጡ ከሰዎች ጋር በእንግሊዝኛ ነው የምትግባቡት፣ እንግሊዝኛችሁ እንዴት ነው ብለው ጠይቀዋቸው እንደነበር፣ ብቁ ባትሆንም ከሰዎች ጋር መግባባት መቻል አለባቸው የሚል በኦንላይን ኢንተርቪው አድርገዋቸው እንደነበርም ጠቅሰዋል። በደቡብ ምስራቅ እስያ በሳይበር የሚፈጸሙ የማጭበርበር ድርጊቶችን የሚፈጽሙ እነዚሁ ተቋማት በከፍተኛ ሁኔታ እየጨመሩ የመጡ ሲሆን የተባበሩት መንግስታት ባለሙያዎች ገለጻ በዓለም ላይ በፍጥነት እያደጉ ካሉ የወንጀል ኢኮኖሚዎች አንዱ መሆኑን ጠቅሶ ከ66 ሀገሮች የተውጣጡ ቢያንስ 300,000 ሰዎች በእነዚህ አይነት ድርጅቶች ያለ ፍላጎታቸው እንደተወሰዱ እንደሚታመንና አንዳንድ ማዕከላት በሺህ ወይም በ10,000 የሚቆጠሩ ሰራተኞች እንዳሰማሩ መጥቀሱን ይኸው የዲደብሊው ዘገባ አስታውሷል። ለ4 ወራት በጫና ውስጥ የቆዩት 2 ስማቸው የተቀየረ ኢትዮጵያን ወጣቶች በቀን ከ4 እስከ 5 የማሳመን ግዴታ የሚጣልባቸው ሲሆን አሜሪካና ሌሎች ሀገራት ያሉትን በተለያዩ ስልኮችና ኤሌክትሮኒክስ አማካኝነት የማሳመን ተልዕኮ እንደሚፈጽሙ ገልጸዋል። የአሜሪካ ፌዴራል ምርመራ ቢሮ ኤፍቢአይ ባለፈው ማክሰኞ ዕለት ያወጣውን መረጃ ዋቢ ያደረገው ዘገባ አሜሪካውያን በ2025 ብቻ $21 ቢሊዮን የሚጠጋ ኪሳራ በአጭበርባሪዎች እንደደረሰባቸው አስታውቋል። ስራው ምንም ሊዋጥልን አልቻሉም ያሉት 2 ኢትዮጵያውያን ወጣቶች መጀመሪያም ቢሆን ፍላጎቱ እንዳልነበራቸው በሰዓቱ ከሰዎች ጋር ልንግባባ አልቻልንም፣ 4 ወር ሙሉ የተከፈለን ነገር የለም፣ በተለያየ ሰዓት ድብደባ ይደርስብናል፣ ከ4 ወር በኋላ ካምፓኒው ቦታ ሲቀይር በዛ ሰዓት ሸሽተን ጠፋን፣ ፓስፖርታችን እነሱ ጋር ነበር፣ ለፖሊስ አመለከትን፣ የት እንደነበር እነሱ ግንኙነት አላቸው፣ ሄደው ፓስፖርታችንን አመጡልን፣ ወደ ሀገራችን መልሱን ብለን አመለከትን፣ እንድንመለስ $3,000 ተጠይቀን መጨረሻም $2,000 የተስማማን ቢሆንም እነሱን ጨምሮ 4 ኢትዮጵያውያን ወጣቶች በዚህ ተስማምተው ቤተሰቦቻቸው ከየትም ብለው ገንዘብ የላኩላቸው ቢሆንም አንድ ወጣት እዛው መቅረቱና በርካታ ኢትዮጵያውያን ዛሬም በእስር ቤት ጭምር እንዳሉ አስታውቀዋል። ይህ በእንዲህ እንዳለ ካናዳ እንወስዳቸዋለን በሚሉ ወገኖች አትታልሉ ማለት በኢትዮጵያ የካናዳ አምባሳደር አስታውቀዋል። የስራ ክህሎት ሚኒስቴር በካናዳ ከሚገኘው ፊውቸር ፊት ኢንተርናሽናል ጋር በክህሎት ልማትና በስራ ስምምነት ዙሪያ በጋራ ለመስራት የመግባቢያ ሰነድ በተፈራረሙበት በኢትዮጵያ የካናዳ አምባሳደር ኒኮላስ ሪቻርድሰን ስምምነቱ በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር እንደሚያጠናክር ገልጸው ከቪዛ ጋር በተያያዘ ቪዛ መስጠት የሚችለው የካናዳ ኢሚግሬሽንና ዜግነት ጉዳይ ብቻ ነው ያሉት አምባሳደሩ ጉዳዩን ቀላል እናደርጋለን በሚሉ አጭበርባሪዎች ህብረተሰቡ ለላቀ ወጪና እንግልት እንዳይዳረግ ጥንቃቄ እንዲያደርግ ከወዲሁ አሳስበዋል። በኢትዮጵያ በተለያዩ ጊዜያት ውጭ ሀገር ስራ እናስቀጥራቸዋለን፣ ስኮላርሺፕ እናሰጣቸዋለን፣ ወደ ካናዳና ሌሎች ሀገሮች እንልካለን በማለት አንዳንዶች በይፋ ቢሮ ተከራይተው ጭምር ዝርፊያ እየፈጸሙ የሚሰወሩ ሲሆን በዚህም በርካታ ወጣቶች ለከፍተኛ ዝርፊያና የሞራል ስብራት መዳረጋቸው ተደጋግሞ ሲጠቀስ ቆይተዋል። የኤርትራው ተቃዋሚ የቀይ ባህር ዲሞክራሲያዊ ድርጅት የኤርትራ መንግስት በቀይ ባህር አፋሮች ላይ ይፈጽመዋል ያለውን የሰብአዊ መብት ጥሰትም እንዲያቆም ዓለም አቀፍ ህብረተሰብና ቀጠናዊ ድርጅቶችም ግፊት እንዲፈጥሩ ሲል ጥሪ አቀረበ። ድርጅቱ ዛሬ ባወጣው መግለጫ የኤርትራ መንግስት ከግድያም ከጅምላ እስራትና ከማፈናቀል በተጨማሪ የቀይ ባህር አፋር ህዝብም ከምጽዋም እስከ ራስ ዱሜራም ድረስም በቀይ ባህር ዳርቻ ላይ አሳ ማስገርን ጨምሮ የባህር ሀብቱን እንዳይጠቀም ከልክሏል በማለትም ከሷል። ድርጅቱ የኤርትራ መንግስት በቀይ ባህር ህዝብ ላይ ይፈጽማቸዋል ባላቸው ስልታዊ ጥሰቶችም ዙሪያ ምርመራ የሚያደርግም ዓለም አቀፋዊ ገለልተኛ አካል እንዲቋቋምና ህጋዊ ተጠያቂነትም እንዲሰፍን የቀይ ባህር ህዝብም በኤርትራ ውስጥ ያለ ምንም አድሎ ሙሉ የዜግነት
መብቱ እንዲጎናጸፍም እንዲደረግለትም የቀይ ባህርን ህዝብን በግዳጅ የማፈናቀል በጅምላም የማሰርና በግዳጅ ለውትድርና የመመልመል ያለው ድርጊትም እንዲቆም ሲል ጠይቋል። እንደ አውሮፓ አቆጣጠር በ1990 የተቋቋመው የኤርትራ አፋር ዲሞክራሲያዊ ድርጅት መቀመጫውን በኢትዮጵያ በማድረግ የፖለቲካዊና ወታደራዊ እንቅስቃሴን የሚያንቀረቅንም ሲሆን በደንከል አካባቢ የሚኖሩ የአፋር ብሔር ተወላጆች የራሳቸውን እድል ወይም በእንግሊዝኛው ሰልፍ ዲተርሚኔሽን እንዲወስኑ የሚንቀሳቀስ ድርጅት መሆኑ ይታወቃል። በኢብራሂም ሆሮን የሚመራው የኤርትራው አፋር ዲሞክራሲ ድርጅት ከወራት በፊት ባወጣው ተመሳይ ጸረ የኤርትራ መንግስት መግለጫ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዳፋው ከኤርትራውያን አልፎ ለቀጠናው ህዝቦች የሚተርፍም እንቅስቃሴ እየፈጸመ ነው የሚል ውንጀላ ማውጣቱ አይዘነጋም። ከተቃዋሚ ቡድኑ በኩል በቀረበው አሁናዊ ውንጀላም ዙሪያ የኤርትራ መንግስት ባለስልጣናትም እስካሁን ድረስ የሰጡት አስተያየት ለጊዜው የለም። ኢትዮጵያን ክርስቲያኖች የስቅለት በዓልን አከበሩም። ሩሲያ በመጪው እሁድ በኦርቶዶክስ ክርስቲያኖች ዘንድ የሚከበረውን ታላቁም ትንሣኤ በዓልን ምክንያት በማድረግ ከዩክሬን ጋር ለ32 ሰዓታት ላለመዋጋት መወሰኗን አስታወቀች። ዩክሬንም የሞስኮን ጥሪ መቀበሏን ገለጸች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በትላንትናው ዕለት ባስተላለፉት መልእክት ጦራቸው በሞስኮ የሰዓት አቆጣጠር ከመጪው ቅዳሜ ከቀኑ 4 ፒኤም ወይም 13 ጂኤምቲ የሰዓት አቆጣጠር እስከ እሁድ እኩለ ሌሊት የሚጸና የባለ ትንሣኤን የሩሲያና የዩክሬን ህዝብም በሰላም እንዲያከብር በማለት የተኩስ የተናጥል አቁም ማወጃቸውን አስታውቀዋል። በተጠቀሰው 32 ሰዓታት ውስጥ የሩሲያ ወታደሮች የተኩስ አቁም እንቅስቃሴ እንዲያደርጉ ከዩክሬን በኩል ጥቃት በደረሰባቸው ወቅት ከተከላካይነት ውጪ የአጥቂ እርምጃም እንዳይወስዱ መመሪያ ማስተላለፉም ተገልጿል። የዩክሬኑ ፕሬዝዳንት ዘለንስኪ በበኩላቸው በኤክስ ገጻቸው ባጋሩት መልእክት በዚህ ዓመት በሚከበረው የታላቁ የጌታ ኢየሱስ ክርስቶስ በዓለ ትንሣኤም ክብረ በዓል ከጦርነት የጸዳም እንዲሆን ዜጎች በሰላም የሚያከብሩት በዓል እንዲሆን ቀደም ብለን ጥሪ አቅርበናል። ሩሲያም ከትንሣኤው በዓልም በኋላ እንዳታጠቃን የሚያደርግም ስምምነት እንዲኖር እንሻለን ብለዋል። ባለፈው ዓመት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለ30 ሰዓታት የሚዘልቅም የተኩስ አቁም ስምምነት በተናጥል ቢያወጁም ትንሣኤ በዓል ወቅት የተኩስ አቁም ስምምነቱም ከመሬት በተግባር ላይ ሳይውል ሩሲያና ዩክሬን እርስ በርስም የተወነጃጀሉበትም ጦርነት መካሄዱ አይዘነጋም። ከተጀመረም 5ኛ ዓመት እያስቆጠረ የሚገኘው የሩሲያና የዩክሬን ደም አፋሳሽ ጦርነት እንዲቆም የተለያዩ ዲፕሎማሲያዊ ጫናዎችን በመፍጠር ላይ የሚገኘው የአሜሪካ አስተዳደር በአሁኑ ወቅት ዋነኛ ትኩረቱ በመካከለኛው ምስራቅ ከኢራን ጋር የገባውን ጦርነት ላይ ያተኮረ መሆኑም ተመልክቷል። ባለፈው ዓመት በተመሳሳይ ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሚያዚያ ወይም ከፈረንጆቹ አፕሪል 19 2025 6 ፒኤም እስከ ሚያዚያ 21 2025 እኩለ ሌሊት የሚዘልቅ የተናጥል የተኩስ አቁም ባወጁ ማግስት ሚያዚያ 20 ላይ ከ2000 በላይ ወታደራዊ ትንኮሳዎችም ተካሂደዋል የሚባል አንዱ ሌላኛውን የኮነነበት ክስተት መፈጠሩ አይዘነጋም። ዛሬ የጌታ ኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ፣ በኤርትራ፣ በሶሪያ፣ በአርሜኒያ፣ በህንድ፣ በግብጽ ኦርቶዶክስ እምነትም ተከታዮችም ጨምሮ በምስራቅም ክርስቲያኖች ዘንድ በታላቅ ትህትናም አርምሞም እየተከበረም ይገኛል። በሁሉም አብያተ ክርስቲያናትና ገዳማት የተከበረው የጌታ ኢየሱስ ክርስቶስ ለሰው ልጆች ሁሉ ቤዛ ሆኖ በመስቀል ላይ ተሰቅሎ የዋለበትም የስቅለት በዓል በብዙዎች ዘንድ የፈጣሪን ፍቅር፣ ሕማም እንዲሁም መከራን እያሰቡ በጾም በጸሎትና በስግደትም ይከናወናል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።